ሰላም እንዴት ናችሁ? የቲያና ቤተሰቦች እንዴት አላችሁልኝ? በዛሬው የተገናኘነው በጅማ ዩኒቨርሲቲ ሎጂክ ፍሬሽማን ሚድ ኤግዛም ነው። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እናሳስባለን። እናመሰግናለን። የመጀመሪያው ትዕዛዝ ትሩ ፎልስ ነው። አንደኛ ጥያቄ ፊሎሶፊ sometimes deals with issues that are impossible to know with man's physical and intellectual capability። ይሄ ትሩ ነው። የአንደኛው ጥያቄ ትሩ ነው የሚሆን ምክንያቱም ጥያቄው ምንድነው እያለን ያለው ፊሎሶፊ አንዳንድ ጊዜ በሰው ልጅ ፊዚካል እና ኢንተሌክቹዋል ካፓቢሊቲ ሊደርስባቸው የማይችሉ ጥያቄዎችን ይጠይቃል ነው የሚለው። ይሄ ደግሞ እውነት ነው። ለምሳሌ ሜታፊዚካል ኩዌሽኖችን ብታዩ ለምሳሌ ዘ ኤግዚስተንስ ኦፍ ጋድ በኢንተሌክቹዋላችን እና በፊዚካል አቢሊቲያችን ልንደርስበት አንችልም። እውነት ምንድነው የሚባለውን ነገር በኢንተሌክቹዋል አቢሊቲ ልንደርስበት አንችልም። ስለዚህ እነዚህ ነገሮች በሰው ልጅ ኢንተሌክቹዋል እና ፊዚካል አቢሊቲ ስለማይደረስባቸው ጥያቄውን እውነት ያደርግልናል ማለት ነው። ኤክስፕላኔሽን ፊሎሶፊ ኦፍትን ዲልስ ዊዝ ሜታፊዚካል and ultimate questions such as the existence of God, the nature of ultimate reality, the absolute truth, life after death ከሞት በኋላ ስላሉ ህይወቶች ምናምን ስለሚጠይቅ እነዚህ ደግሞ ሊደረስባቸው በሰው ልጆች አቅም ሊደረስባቸው ስለማይችሉ እውነት ያደርገዋል ማለት ነው። ሁለተኛ ጥያቄ the antecedent is always sufficient condition in a conditional statement። አንቲሲደንቱ በሰፊሽንት ኮንዲሽን በቂ ነው ለኮንዲሽናል ስቴትመንት ነው የሚል ይሄ ትሩ ነው። ትሩ የሚሆንበት ምክንያት ኢን ኮንዲሽናል ስቴትመንት ኢፍ ፒ ከሆነ ዜን ኪው ምን ይሆናል ይፈጠራል ነው የሚል በኮንዲሽናል ስቴትመንት። በምሳሌ ሳሳያችሁ በስነግራችሁ አሁን ለምሳሌ ፒ ወይም አንቲሲደንቱ ዝናብ ከሆነ ዝናብ ከዘነበ መሬቱ ይረጥባል አይደለ? ዝናብ መዝነቡ መሬት ለመርጠቡ በቂ ወይም ደግሞ ሰፊሽንት ነው፣ ሰፊሽንት ኮንዲሽን ነው። ስለዚህ ይሄ ትሩ ያደርገዋል ማለት ነው። ዘ አንቲሲደንት ኢዝ ሰፊሽንት ኮንዲሽን ፎር ኪው ዝናብ መጣሉ ለመሬት መርጠቡ ሰፊሽንት ኮንዲሽን ስለሆነ የሁለተኛውን ጥያቄ ትሩ እንለዋለን ማለት ነው። ሶስተኛ ጥያቄ a good argument is the one which the conclusion is more plausible than the premise። በጉድ አርጉመንት ጊዜ a good argument is the one in which the conclusion is more plausible than the premise። በጉድ አርጉመንት ወይም ጥሩ አርጉመንት በምንለው ጊዜ ኮንክሉዥኑ ከፕሪሚሱ የበለጠ ታማኝነት አለው ነው የሚለው። ይሄ ደግሞ ፎልስ ነው። ምክንያቱም ጉድ አርጉመንት የምንለው ፕሪሚሱ ኮንክሉዥኑን በጣም እየደገፈው ሲገኝ ነው። ስለዚህ ፕሪሚሱ እንደውም የተሻለ ፕሪሚሱ እውነታ ታማኝነት ቢኖሩ ኮንክሉዥኑን ወይም ደግሞ አርጉመንቱ ጉድ ይሆናል ማለት ነው። ስለዚህ ፎልስ ይሆንብናል። ኤክስፕላኔሽን ኢን ኤ ጉድ አርጉመንት ፕሪሚስ መስት ቢ ሞር plausible than the conclusion because premise are supposed to support the conclusion። ፕሪሚሱ ምን መሆን አለበት? ኮንክሉዥኑ መደገፍ ስላለበት ሞር plausible እንደውም ቢሆን የሚመረጠው ፕሪሚሱ ነው ማለት ነው። አራተኛ ጥያቄ ስቴትመንት an inductively strong argument with at least one false premise can have a false conclusion። ይሄ አራተኛው ጥያቄ ትሩ የሚሆንበት ምክንያት ለምሳሌ ከፕሪሚሶች አንድ ፎልስ ኮንክሉዥን ኖሮት ፎልስ ፕሪሚስ ኖሮት ፎልስ ኮንክሉዥን ሊኖረው ይችላል። ትሩ ፎልስ ነው ስትሮንግ ኢንዳክቲቭ እንትኑን ሊቀየርብ የሚችለው እንጂ ፎልስ ፕሪሚስ ኖሮት ፎልስ ኮንክሉዥን ካለው ስለማይልብን ትሩ እንለዋለን ማለት ነው። ኤክስፕላኔሽን ኢንዳክቲቭ አርጉመንት ዱ ኖት ጋራንት ትሩዝ። ኢንዳክቲቭ አርጉመንት ለትሩዝ ቫልዩ ጋራንት ነው። ኢፍ አት ሊስት ዋን ፕሪሚስ ኢዝ ፎልስ ዘ ኮንክሉዥን ካን ቢ ፎልስ። አንድ ፎልስ ኮንክሉዥን ፕሪሚስ ካለን እንትኑ ፎልስ ማለት እንችላለን። ኮንክሉዥን ግን ሙሉ ትሩ ከሆነ ፕሪሚሱ ፎልስ ኮንክሉዥን ሊኖረን አይችልም። እንድትዙት እቺን ያዟት። አንድ ሁሉም ትሩ ፕሪሚስ ኖራችሁ ካላችሁ ኮንክሉዥን የግዴታ ምንድነው መሆን ያለበት? ትሩ መሆን አለበት። ስትሮንግ ኢንዳክቲቭ መሆን ኢፍን ዘ አርጉመንት ኢዝ ስትሮንግ። the sole distinction between deductive and inductive argument arise from their distinctive forms። አምስተኛ ጥያቄ ፎልስ ነው። explanation the distinction is based on the strength of the inference not only form። ዲስቲንክሽናቸው የተፈጠረው በስትሬንግዝ ኦፍ ዘ ኢንፈረንሳቸው የተሰራበት በፎርማቸው ብቻ ሳይሆን በኢንፈረንስ ስትሪንግዝ ኦፍ ኢንፈረንስ ነው። ስለዚህ ዲዳክቲቭ
ኮንክሉዥን necessarily follows የዲዳክቲቭ እንትን necessarily ወይም 100% የምንለው ነው። የኢንዳክቲቭ ደግሞ ፕሮባብል ነው። ስለዚህ ፎርማቸው ብቻ ሳይሆን ኢንፈረንስ ኢንፈረንስ ስትሪንግስ ኦፍ ኢንፈረንሳቸው ስለሚለያየው ዲስቲንክት እንትን ያላያቸው ማለት ነው። ሁለተኛ ትዕዛዝ መልቲፕል ቾይስ ነው። ስድስተኛ ጥያቄ which one of the following ስድስተኛ ጥያቄ which one of the following statement is correct about philosophy ስለ ፊሎሶፊ ትክክለኛ የሆነ የትኛው ነው የሚል A is nothing more than just love of wisdom, wondering and asking ambitious questions. B, it is a very simple intellectual activity that people undertake understand fundamental truths about nature. C, it is lavish intellectual activity that people developed economists specifically are capable doing exercise. D, it is a transist religion about all things and scorn for truth. ስድስተኛ ጥያቄ ትክክለኛ መልስ የሚሆነው ይህንን ነው። ምክንያቱም ኢንስቲትዩት it is nothing more than just love of wisdom, wondering, asking ambitious questions. ፊሎሶፊ እንደሚታወቀው ጀስት ወንደሪንግ ብቻ አይደለም። ፊሎሶፊ ምንድነው? ኢንቮልቭስ ሲስተማቲክ የሆነ ራሽናል ቲንኪንግ ወይም ደግሞ አናላይሲስም ያስፈልጋል። ስለዚህ ይሄ በዚህ ምክንያት ፎልስ ይሆንብናል። it is very simple intellectual activity that people undertake to understand fundamental truths. ምንድነው ቢን እንትን ፎልስ ያደረገብን ምክንያት it is very simple intellectual activity that people undertake to understand fundamental truths and nature. very simple ቀላል አይደለም። ምክንያቱም ፊሎሶፊ ክሪቲካል ቲንኪንግ፣ ሲስተማቲክ አናሊሲስ፣ ራሽናል ቲንኪንግ የምንላቸውን ነገሮች በሙሉ እነዚህን ይጠይቃል። ስለዚህ ማንኛውም ያለ ሰው የሚረዳው ወይም ደግሞ ቀላል ኢንተሌክቹዋል አክቲቪቲ አይደለም። ስለዚህ ይሄም ፎልስ ይሆንብናል ማለት ነው። ሲ it is lavish intellectual activity that people developed economies specifically are capable doing exercise. Philosophy is it is lavish intellectual activity that people developed economies specifically are capable of doing ምንድነው ላቪሽ ማለት አባካኝ ማለት ነው እና ኢንተሌክቹዋል አክቲቪቲ ነው በአደጉ ሀገራት ኢኮኖሚ ላይ የሚጠቀሙበት ነው እንጂ ምነው የሚጠቀሙበት ነው የሚለው ፊሎሶፊ እንደሚታወቀው ዓለም አቀፍ የሆኑ ጥያቄዎችን የሚያነሳ ቦታ ጊዜ መወሰናቸውን ጥያቄዎች የሚያነሳ ነው እንጂ ባደጉ ሀገራት በማደግ ላይ ያሉ ሀገራት ተብሎ የሚከፋፈል አይደለም። ስለዚህ ይሄም ፎልስ ይሆንብናል። ፊሎሶፊ is universal not limited economy geography በቦታና በጊዜ የተወሰነ አይደለም። it is transit vigilance about all things and scorn for truth. ስለዚህ ዲም አይሆንም። ስለዚህ ዲም አይሆንበት ምክንያት ምንድነው? ያለን ያለው ለሁሉም ነገር ፊሎሶፊ ለሁሉም ነገር ጊዜያዊ ንቃት ያለው ነገር ግን ለእውነት ግድ የማይሰጠው አይነት ነገር ነው የሚለው እሱም አይሆንም። ስለዚህ ነነፍ ዛብ በሚለው የተሻለ ሁሉም ጥያቄዎች መልስ ስለማይሆኑ ነነፍ ዛብ እንለዋለን ማለት ነው። ሰባተኛ ጥያቄ which one of the following statement is correct? A, necessarily hypothetically syllogism should contain 3 conditional sentences. ይሄ ሊሆን ይችላል። incorrect, it has no 2 conditional premises and 1 conclusion. ስለዚህ እሱ ማይሆን there is no exception for treating some non-inferential passage as argument. ይሄም አይሆንም። some non-inferential passage can function as argument depending on argument. አንዳንድ ኢንፈረንሻል ፓሴጆች እንደ አርጉመንቱ እንደ ኮንቴክስቱ አርጉመንት ሊሆኑ ስለሚችሉ ይሄም አይሆንም። see it is not compulsory to have quantify all none some categorical syllogism. አስፈላጊ አይደሉም ከኮምፕሊመንት ኳንቲፋየርስ ኢሴንሻል አይደሉም ነው የሚል ኳንቲፋየርስ አር ኢሴንሻል ኢን ስለዚህ እንደሚታወቀው ኳንቲፋየር ደግሞ በካታጎሪካል ሳይሎጂዝም አስፈላጊ ስለሆኑ ሲም አይሆንም። ዲ it is in non syllogistic claims quantitative premise may vary from one argument to another. በናን ሳይሎጂስቲክ አርጉመንት ይሄ ትክክለኛው መልስ ነው። ነን ሳይሎጂስቲክ አርጉመንት አሉ ቫሪዬሽን ኢን ፕሪሚስ። ስለዚህ ከአንድ አርጉመንት ወደ ሌላ ስንሄድ ሊለያዩ ስለሚችሉ ፕሪሚስ በነን ሳይሎጂስቲክ ጊዜ ይሄ ተወራን ማለት ነው። ስምንተኛ ጥያቄ
one of the following is the different from the others ከተሰጡት ውስጥ ዲፈረንት የሆነ ወይም የተለየ የትኛው ነው? ኤ ቨርቹ፣ ቢ አፕላይድ ሲ ዲንቶሎጂ፣ ዲ ቲዎሎጂ። ትክክለኛ መልስ ኤ ነው። ቨርቹ ኢዝ ኤ ሞራል ኳሊቲ ኖት ኢቲካል ቲዎሪ። ሌሎችን ስታዩዋቸው ኢቲካል ቲዎሪ ናቸው እንጂ ሞራል ኳሊቲ አይደሉም። ቨርቹ ጀጅ አያደርግም። ይሄ ትክክል ነው ይሄ መጥፎ ነው ሳይሆን ሞራል ኳሊቲ አንድ ሰው ሊከተለው የሚገባው ሞራል ኳሊቲ ነው የሚያሳየን ማለት ነው። አፕላይድ ዲንቶሎጂም ቲዎሎጂም የሞራል የኢቲካል ቲዎሪ ክፍሎች ናቸው። ቨርቹ ግን ሞራል ኳሊቲ ነው። አንድ ሰው ሊኖረው የሚገባው ሞራል ኳሊቲ ማለት ነው። 9ኛው which one of the following is correct regarding argument? The purpose of an argument is clarify some viewpoint. B providing a claim with evidence makes an argument what is it is. C argument consists set of two or more unrelated statement. D the order premise and conclusion determine its quality. ይሄ ቀላል providing claim with evidence makes an argument what is በቃ ይሄ ትክክለኛ እንትን ነው። explanation a argument aims to support conclusion with reasons. አርጉመንት ኮንክሉዥኑን ሰፖርት ሊያደርገው በምክንያታዊነት ሰፖርት ሊያደርገው ስለሚገባ የ9ኛ ቢ ትክክለኛ ምርጫ ይሆናል ማለት ነው። 10ኛ ጥያቄ one of the following is not among the basic characteristics of philosophy ከተሰጡት ውስጥ የፊሎሶፊ ካራክተሪስቲክ ያልሆነው ነው የሚል ኤ ዩኒቨርሳሊቲ፣ ቢ ኢኒግማቲክ፣ ሲ ሜቲኩለስ፣ ዲ ሪጎረስ። የፊሎሶፊ ክፍል ያልሆነው ኢንጂማቲክ ነው። ኢንጂማቲክ ማለት ግልጽነት የጎደለው ወይም ሚስጥራዊነት ማለት ነው። ፊሎሶፊ ሲክስ ክላሪቲ ኖት ሚስትሪ፣ ክላሪቲ የሆነ ሚስጥራዊነት ማለት ነው ኢንጂማቲክ ወይም ግልጽነት የጎደለው። ስለዚህ ፊሎሶፊ ኢንኩር የሚያደርገው ግልጽነትን ለማምጣት እውነትን ለመግለጥ ነው እንጂ ሚስጥራዊነት ለማንተን ለማለት አይደለም። ስለዚህ እሱ ያለ ዩኒቨርሳሊቲ ይሆናል። ዩኒቨርሳሊቲ ማለት ዓለም አቀፋዊ ጥያቄዎችን የሚጠይቀው። ሜቲኩለስ ይሆናል። ሜቲኩለስ ማለት ጥንቁቅ ወይም ደግሞ ኬርፉል ነው። ፊሎሶፊ ኢዝ ኬርፉል ኤንድ ፕሪሳይዝ። ሪጎረስ ማለት በጣም ለተሰጠው ነገር ሙሉ አቴንሽኑን ወይም ደግሞ እንትኑን ያደርጋል። ስትሪክት ወይም ደግሞ ኬርፉል ለተሰጠው ነገር በጣም ጥንቁቅና፣ ለምሳሌ እናንተ ሪጎረስ ኤግዛም ብትባሉ ለተሰጣችሁ ጥያቄ ኤግዛክት መልስ ነው መስጠት ያለባችሁ። ስለዚህ የተንዛዛ አይደለም ማለት ነው። ፉል አቴንሽን ነው የሚሰጥ። ስለዚህ ይሄም የፊሎሶፊ አንዱ ክፍል ስለሆነ ትክክለኛ መልስ የሚሆነው ቢ ይሆናል። በዚህ ጨርሰናል። በቀጣይ በጅማ ዩኒቨርሲቲ ፋይናል ኤግዛም እንገናኝ ይሆናል። ቪዲዮ በምንለቅበት ሰዓት በተለይ ደሳችሁ ሰብስክራይብ ማድረግ አትርሱ። እናመሰግናለን።